የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ ግንቦት 11 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁ የድምጽ ፕሮግራም ነው። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እመይ ዘሰኮነ ፍስሐ ወሰላም። እንኳን አደረሳችሁ። ሰላም ናችሁ? ዛሬ እንግዲህ ቅዱስ ያሬድ የጻድቁ አባታችን የቅዱስ ያሬድ ዓመታዊ በዓል ነው። እንኳን አደረሳችሁ። የእናታችንም የቅድስት ሐና ወርኃዊ በዓል ነው። በዚህ ቀን የሚዘከሩት ቅዱሳን በረከታቸው ይደርብን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ገብተናል። ድምጼ እንግዲህ ችግር ካለው በደንብ የማይሰማ ከሆነ ጉንፋን ስለያዘኝ ነው። ከትናንትና ነው የጀመረኝ። ከትናንትና ወዲያ ማለት ነው የጀመረኝ። ነው በደንብ ይዞኛልና ለዛ ነው። ለማንኛውም መሰባሰባችንን ሕያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ይሄ መረጃ ወቅታዊ መረጃ ነው። ስለዚህ ጉዳይ እንኳን መናገር ከጀመርኩ ቆይቻለሁ። ኦልሞስት እኔ እንጃ ስንት ወር ይሆናል። ተዘጋጁ። በሀገር ውስጥ በተለይ ያላችሁ በውጭ ሀገር ያላችሁ የኢንሳ በዚህ በስለላው ጉዳይ ላይ እያደረገ እየተንቀሳቀሰበት ያለውን ጉዳይ ከአጭር ጊዜ በኋላ ታዩታላችሁ ብዬ ደጋግሜ እናገር ነበር። ይሄ መረጃ ከሳምንት በፊት ደግሞ ከድሮኖቹ ትርኢት የተለቀቀ አንድ ሳምንት በፊት እንግዲህ ድሮኖቹ ያው እንደምታውቁት ያው በውጭ እርዳታ የኢንሳ ያው ደግሞ የዲጂታል አይዲው ሰውዬ ይሄ ዮዳዬ የሚባለው ሰው እሱ እንግዲህ ያው መቼስ ገንዘብ የሚጥሉበት አጥቷል። ህዝቡ ቢቸገርም እንግዲህ ማይቲ ነን ለማለት ትልቅ ነን ለማለት ከፍለው በውጭ ድርጅቶች አምጥተው አሳይተዋል። ጠቅላይ ሚኒስትሩም በጣም ተደምሞ ሲመለከት እንግዲህ በብዙ የዜና ማሰራጫዎች እንዳያችሁ እርግጠኛ ነኝ። ለማንኛውም ከዛ ጋር በተያያዘ አለልኝ ስትናገረው የነበረው ነገር ያው አሁን እኮ ወደ ስራ ላይ መጥቷል ብለው ከውስጥ በኩልም የደረሰኝ መረጃ አለ። እርግጥ ነው ስሞች መጥቀስ አልችልም፣ ግን የወጡትን ያለውን ደግሞ መረጃዎች አብሬ አያይዤ በዚህኛው መርሃ ግብር ላይ አቀርብላችኋለሁ ማለት ነው። ለብዙዎች እንዲዳረስ ላይክ እያደረጋችሁ ብትጀምሩ በጣም መልካም ነው። ይሄ በጣም 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 ወቅታዊ መረጃ፣ አስፈላጊ መረጃ ነው። ማንኛውም ኢትዮጵያዊ በመላው ዓለም ያለ ሊያውቀው የሚገባ መረጃ ነው። እንግዲህ ይሄ ሰውዬ የዲክቴተርነቱን ልክ በጣም በቃ ከምንም በላይ እያገነነው እየሄደ ይመስላልና ህገወጥ የሆኑ የስለላ መረብ ፕሮግራሞችንም ላይ ኢንቨስት አድርጎ እየተንቀሳቀሰ ነው። እንግዲህ ኢትዮጵያን ወደ ሶሻል ክሬዲት ሶሳይቲ በሶሻል እንደ ቻይናዎቹ ማለት ነው ሶሻል ክሬዲት ሂስትሪ ሶሳይቲ ወደዛ በፖይንት ሲስተም ነው የምንወስዳት ያለውን ታዲያ ይሄንን ደግሞ ስራዬን ማንም እንዳያደናቅፍብኝ ማለት የተንኮሉን ስራ አመጹን ማለት ነው በማለት እንግዲህ በጣም በብዙ ብር ኮስት የሚያደርጉ ሶፍትዌሮችን ፕሮግራሞችን ስፓይወሮችን እየተጠቀሙ መሆኑን የምናይበት መርሃ ግብር ነው። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ አብራችሁኝ እንግዲህ ምን ይሆናል። ሁላችሁንም እንኳን በሰላም ወደ መርሃ ግብራችን መጣችሁ። ድምጼ ጥሩ ነው ብዬ እንግዲህ አስባለሁ። ጮክ ካላችሁኝ ከዚህ በላይ ጮክላለሁ፣ ግን ጥሩ ይመስለኛል። ኦኬ፣ ለማንኛውም እንቀጥል። በደንብ አይሰማም ካላችሁ በደንብ ጮክ ከዚህ በላይ ልልም እችላለሁ፣ ችግር የለውም። እንቀጥል ወገኖቼ። እንግዲህ በቅርብ ጊዜ ወደዚህ ይሄ
ኦክታ የሚባል የአሜሪካ በእነኚህ በስለላ ላይ ፕሮግራሞችን የሚሰራ በአጠቃላይ የሰርቬላንስ ላይ እና ከአይዴንቲቲ ጋር በተያያዘ ሰርቬላንስ የሚያጠናክር ለመንግስታትም ለግለሰቦች የሚሸጥ ካምፓኒ ኦክታ የሚባለው 25 ሰዎችን መርጦ ያው እንደምታዩት በፎቶ ላይ በስተመጨረሻ በስተቀኝ በኩል በራይት ቦተም ራይት ማለት ነው አንድ ሰውን እንግዲህ ከዋነኞቹ በጣም ሊጨበጨብላቸው ከሚገባ ህዝብን ከሚሰልሉ ማለት ይቻላል በአይዴንቲቲ ሊደርስ ተብሎ ያው እንደምታዩት አቶ ዮዳሄ አርያ ስላሴ እንደምታዩት ያው ተለጥፏል ፎቶግራፉ ማለት ነው ከ25 አንዱ ተብሎ ማለት ነው እነኚህ እንግዲህ በየሀገራቸው በያሉበት ማለት ነው የሀገሩን ህዝብ ሞጫ መግቢያ ካሳጡ ሰዎች ውስጥ ናቸው እኛም ሰው እዚህ ውስጥ ገብቷል እንኳን ደስ አላችሁ አይባል ነገር እኮ ዮዳሄ ሁሉ ጊዜ ስሙን ያደርገኛል ዮዳሄ አርያ ስላሴ ኦኬ እሱ ማለት ነው ያው በመታወት በድረ ገጻቸው ላይ ስትሄዱ በትልቁ ማለት ነው ዮዳሄ ዘሚካኤል አርያ ስላሴ ነው መሰለኝ የሚባለው ሙሉ ስሙ ያው እንደምታዩት ከ25ቱ አንዱ ተብሎ በዚያ ደረጃ እንግዲህ ኮንግራቹሌሽንስ ብለውታል ማለት ነው እንግዲህ ኦክታ ምንድነው ስንል የዲጂታል አይዴንቲቲ ትረስት ካሚንግ ዲጂታል አይዴንቲቲ ላይ እንግዲህ ለዚህ ነው አሁን እንግዲህ ፋይዳውንም በጣም ህዝቡ እንዲገባበትና እንዲቀበል የሚገፋፉበት ምክንያት ለዚህ ነው ምክንያቱም አንዴ የዚህ ፋይዳ ሙሉ ህዝቡ በሙሉ እንግዲህ ፋይዳ መታወቂያ ካለው ዲጂታል መታወቂያ ካለው ያው ገንዘቡን ከባንክ ለማውጣት ምንም ነገር ለማድረግ ዲጂታሊ ነው ማለት ነው አክሰስ የሚያደርገው ተቆጣጣሩት ማለት ነው ከዛ በኋላ ያቢ መንግስት ለአንዴና ለመጨረሻ ማለት ነው የማይወርድ መንግስት ይሆናል ምንም ሊናገረው የሚችል አይነት መንግስት አሁንም ይሆናል ምንም በቃ ማንም ሊናገረው አይችልም ማለት ነው አፋችንን ሁሉ የሚያዘጋ መንግስት ይሆናል እሱ ብቻ ሳይሆን ከልክ እንደ ቻይናው ኮሚኒስት መመሪያዎች ማለት ነው እሱ አካባቢ ያሉት በሙሉ ሹማምንቶቹ በሙሉ ከነዛር መንዘላቸው እንደው ከታች በዞንና በቀጠና ብቻ ምርጫ ይካሄድ እንደሆነ እንጂ ከላይ በመንግስት ደረጃ ምንም የማይናወጥ ኢሌክሽን የማይደረግበት ምርጫ ያለ ምርጫ በቃ ዝም ብሎ የሚቀመጥ ለዘላለም እንግዲህ ታይም እስከፈቀደላቸው ድረስ የሚሆን አይነት እንግዲህ የብልጽግና ፓርቲ ይሆናል ማለት ነው ያንን ለማድረግ ነው ጥርፊያ ያደረጉ ያሉት ኦክታ እንግዲህ ያው እንደምታዩት የአሜሪካ አይዴንቲቲ ኤንድ አክሰስ ማኔጅመንት ካምፓኒ ነው it provides cloud software that helps companies and countries ማለት ይቻላል and manage and secure users authentication into application and for developers to build identity control እና ከዚህ ከፋይዳው ጋር አብሮ የሚሄድ ነው ማለት ነው ከፋይዳው መታወቂያ ጋር አብሮ የሚሄድ ነውና በጣም ከባድ የሆነ ቁጥጥሮች ወደ ሀገራችን በመላው ዓለም ላለ ኢትዮጵያዊ እየመጣ ነው ማለት ነው በጣም ይገርማል ከሱ ጋር አብሮ ዛሬ የምናየው ዛሬ እንግዲህ በዛሬ ፕሮግራማችን ላይ የምናየው ይሄ ኤንኤስኦ ግሩፕ የሚባል ማለት ነው ኤንኤስኦ ግሩፕ የሚባል የእስራኤል የሳይበር ሴኩሪቲ ሶፍትዌሮችን ስፓይዌሮችን የሚሰራ ግሩፕ አለ ይሄ ግሩፕ ከኢትዮጵያ መንግስት ጋር አግባብ ያልሆኑ አንዳንድ ዲሎችን እያደረገ መሆኑ መረጃዎች እየወጡ ነው ኦኬ ኤንኤስኦ ግሩፕ እንግዲህ ምን ያመርታል ሲባል ኤንኤስኦ ግሩፕ ከሚያመርታቸው አንዱ ይሄ ፓይጋሰስ የሚባለው ሶፍትዌር ነው ከቅርብ ጊዜ ወደዚህ ለምሳሌ ፓይጋሰስ የሚባለው በኤንኤስኦ ግሩፕ ውስጥ የተመረተ ሶፍትዌር በእንግሊዝ በአውሮፓ መሪዎችም ጭምር ማለት ነው ከጀርባ በድብቅ ሲሰልል በዋትስአፓቸውን በመጠቀም ስልካቸውን ሌሎች አፓቸውን ስልኮቻቸው ላይ ያሉ አፖችን በመጠቀም እየሰለለ በመሆኑ ምክንያት ብዙ ክስ ቀርቦበታል እስራኤል የሰራችው ሶፍትዌር ነው
WhatsApp voice calls used to inject Israeli spyware onto phones የማይሰልለው ነገር የለም ይሄ ስልክ ላይ ከገባ በኋላ spyware ነው የመሰለያ አፕ ነው ማንኛውንም ስልካችንን ጥሪያችንን ቴክስቶቻችንን WhatsApp application Facebook application ሁሉንም ነገር ፎቶአችንን እናያለን እና ይሄ አሁን በ7 ሜይ የወጣ አርቲክል ነው ለረጅም ጊዜ እንግዲህ በእኛው በ2019 ነበር የወጣው ክስ ተመስርቶበት ነበር ለምንድን ነው የሰዎችን ስልክ የምትሰልለው ተብሎ እና በ7 ሜይ ይሄ ፔጋሰስ የሚባል ስፓይዌር እንደምታዩት ማለት ነው 167 ሚሊዮን ብር ክፈል ያለ አግባብ ስትሰልል ነበር ህዝቡን ተብሎ ማለት ነው ይሄን መረጃውን ስናቀብልበት ሰዓት አሁን በጣም አንዳንድ ሰው የሚናደድ ሰው አለ ይገርመኛል እኮ አይ የዋነት ለዋንኛውም maker of Pegasus spyware told to pay 167 million for WhatsApp hack WhatsAppን የሰዎች ልጆች ላይ ያለን WhatsApp application hack አድርገሃል ተብሎ 167 ሚሊዮን እንዲ ከፍል ካሳ ማለት ነው ተጠይቋል ይሄ አሁን ቅርብ ጊዜ በ7 ሜይ ይወጣ ነው እንግዲህ አርማው እንደምታዩት Pegasus የፈረሱን ምልክት ይዞ እስራኤል የሰራችው ሶፍትዌር ነው ስፓይዌር ነው ማለት ነው የሰለላ ሶፍትዌር ነው The Israeli firm behind the Pegasus spyware has been ordered to pay WhatsApp 167 million እንግዲህ በፓውንድ 127 ሚሊዮን ፓውንድ ለዋትስአፕ ካምፓኒ እንዲከፍል ታዟል ማለት ነው ምክንያቱም ዋትስአፕን ሃይክ አድርጎ የዋትስአፕ እንግዲህኛ አፕሊኬሽን ልክ ዳውንሎድ ስናደርግ የዋትስአፕ ሜምበሮች ነው የምንሆነው ስለዚህ በጣም ብዙ ሰዎች ማለት ነው 1400 ሰዎችን በ2019 ብቻ 1400 እነኚህ ሰዎች ብዙ ሹማምንቶች አሉ የፖለቲካ ሊደሮች አሉ አንዳንድ ጊዜ መንግስትን የሚቃወሙ አክቲቪስት ሊሆኑ ይችላሉ 1400 ሰዎችን በዋትስአፓቸውን በትክክል ሃክ እንዳደረገ ስለታወቀ ክፈል ተብሏል 125 ግን የሚገርማችሁ ነገር ይሄ በ2019 ነው እንደውም ጭራሽ እያሻሻሉት ማለት ነው አሻሽለው አሁን ሌተስት የሚባል አፕዴት ሁሉ ደረጃ ድረስ መጥቷል ለሚፈልገው እንደ ኢትዮጵያ ውስጥ እንዳለ እንደዚህ አሁን ዲክቴተር ለሆነ መሪዎች ይሸጣሉ ማለት ነው ለአፍሪካ መሪዎችም በብዛት in the end the source claimed እንግዲህ ምን ያህል ኮስት ያደርጋል ነው አሁን የኢትዮጵያ መንግስት ይሄንን ሶፍትዌር ወይ አንድ ሀገር ይሄንን ሶፍትዌር ሲገዛ እንደ ሰብስክሪፕሽን ነው ስለዚህ ለግለሰቦች የሚሸጥ ሶፍትዌር አይደለም ስፓይዌር አይደለም ለመንግስታት ነው የሚሸጡት FBI ከዚህ በፊት አሜሪካ መንግስት ተጠቅመሃል ይሄንን ህዝብን ለመሰለል ሲባል ኖ እኛ አልተጠቀምንም ቴስት ለማድረግ ለአንድ አመት ገዝተነው ነበር ከፍለንበት ሰብስክራይብ አድርገን ነበር ምን ያህል ኮስት አደረጋችሁ ሲባል on average $4 million ማለት ነው ለአንድ አመት ከዛ በኋላ መጀመሪያ 5 ሚሊዮን ከዛ እንደገና ደግሞ እስኪ አንድ አመት እንደገና እንሞክረው ሲሉ 4 ሚሊዮን የኢትዮጵያ መንግስት አስቡት እንግዲህ ይሄ እንደውም በ2019 ነው አሁን ሌተስት ቨርዥኑ ስለሆነ በጣም ውድ ነው እና እንግዲህ የኢትዮጵያ መንግስት በአመት ማለት ነው በአመት ለዚህ ሶፍትዌር ሚኒመም $5 ሚሊዮን ማለት ነው ከፍሎ ህዝቡንና በውጭም በአገር ውስጥ ያሉትን ሰዎች ስልካቸውን ይሰልላል ማለት ነው እስኪ መጀመሪያ በደንብ እንዲገባን Pegasus the Guardian ያወጣው Pegasus spyware ምንድነው የሚለውን the Guardian ያወጣውን አጭር ኢንፎርሜሽን ዶክመንተሪ እሱን አይተን እንመለስ ኦኬና እየተረጎምነው እንሄዳለን ከፕሮግራሙ በኋላ ደግሞ ያ ትርጉም የሌለውን ሙሉውን ማየት ከፈለጋችሁ ቴሌግራም ላይ እንደተለመደው አስቀምጥላችኋለሁ With just a single text, it can bypass your phone's security and install spyware that grants complete access to your device. It can access እንግዲህ በአንድ ቴክስት ብቻ በመላክ ሊሰልለን ይችላል ወደ ስልካችን ማለት ነው አሁን ከብዙ ሰዎች ነው እኛ ቴክስት የምናገኘው እና መጨረሻ ላይ እንደ ሶሉሽን ምን ብናረግ ነው ራሳችንን የሚጠብቀው የሚለው ነው በፕሮግራሙ መጨረሻ ማሳያችሁ ይሆናል እና
እንዴት ወደ ስልካችን ገብቶ እንደሚቀመጥ ነው እንግዲህ ይሄ ስፓይዌር message you've ever sent. It can access every message you've ever received. It can ስለዚህ የሚላክልን እያንዳንዷን ቴክስት ከሰዎች የምናገኘውን ቴክስት ይሄንን ስፓይዌር ከላኩብን በኋላ ቁጭ ብሎ መንግስት ካለንበት ማለት ነው ቴክስታችንን ያነብ ይችላል access every photo, every ፎቶዎቻችንን ያውኑን ብቻ ሳይሆን አይክላውድ ላይ ያለ ማንኛውንም ፎቶ ወደ ኋላ ሄደው ማየት ይችላሉ ሪሞትሊ ማለት ነው video, every email. የተነሳነውን ቪዲዮ ኢሜሎች በሙሉ ማንበብ ይችላሉ It can turn on your microphone. የማይክሮፎኑን ሳናበራው እኛ የስልኩን ማይክሮፎን ማብራት ይችላል ማዳመጫውን ማብራት ይችላል It can turn on the microphone even when you're not using a phone call and just even ራሱ ስልክ ሳትጠቀሙ ስልኩ ቁጭ ብሎ ማለት ነው ከሩቅ ሆነው የስፓይዌር ውስጥ ኮምፒውተር ስልካችሁ ውስጥ ወይም ኮምፒውተራችሁን እስካለ ድረስ ሊያበሩት ይችላሉ ማለት ነው record what you're doing in the room. ስለዚህ ቤት ውስጥ ምን ያደረጋችሁ እንደሆነ መንገድ ላይ እየተራመዳችሁ ከሆነ ምን ያወራችሁ እንደሆነ የምታወሩትን ስልክ ሁሉ ማዳመጥ ይችላሉ Turn on your camera. ካሜራውን ያለ ፈቃዳችን አብርቶ ራሱ ፒክቸር ሊወስድ ይችላል ቪዲዮ ሊወስድ ይችላል It can record what's on your screen. It can access your GPS. ስክሪንላችን ላይ ያደረግነውን በሙሉ መውሰድ ይችላል GPS የት እንዳለን የት አካባቢ እንዳለን ወዴት እየሄድን እንደሆነ ወዴት እየበረረን በየት ምን ያደረግን እንደሆነ ዳይሬክትሊ ፒን ፖይንት አድርጎ ማወቅ ይችላል Yes, it can monitor your location. And it can do all of this without you ever knowing. ምንም ይሄን ሁሉ ማለት ነው አሁን የዘረዘርኩትን በሙሉ ምንም እኛ ሳናውቅ እንደዚህ ያደረገብን መሆኑን ሳናውቅ ሊያደርግ ይችላል The spyware technology ለዚህ ነው አያችሁ ስልካችሁ ላይ አሁን በሙሉ ይሄ በሙሉ አሁን ያቢ መንግስት ያደረገ የሚለው በሙሉ አሁን ሄዶ ስልካችሁ ላይ ሁሉ ነገር ገንዘባችሁ ስልካችሁ ላይ ሁሉ ነገር ዳታው ፋይዳውም ስልካችሁ ላይ ሁሉ ነገር ስልካችሁ ላይ የሚባለው ነገር ደግሞ ከዚህ ጋር ስታስቡት በጣም አደገኛ ነገር ነው ማለት ነው ተመልከቱ that makes this possible is called Pegasus. Pegasus is probably the most advanced piece of spyware ever developed. It is effectively the most invasive form of surveillance imaginable. በጣም እስካሁን ድረስ ከተሰሩት ሰውን ለመሰለል ከተሰሩት ኢንቬሲቭ ከሚባሉ ማለት በጣም ድብቅ ከሆኑ ከሚባሉ የስፓይዌር ወይም የስለላ መረብ ፕሮግራሞች ዋንኛውና አደገኛው ይሄ ነው Any idea that you had that aspects of your life could be kept private and on the mobile phone are wrong. ሁሉ ነገር የማይሰልሉት ነገር ምንም ነገር የለም ማለት ነው ይሄ ስፓይዌር ልክ እንዳንድ ቴክስት ሰው ይላከልን ይመስላል ቴክስቱን ከገባ በኋላ ማለት ነው እንግዲህ ስልካችሁን ውስጥ በዛ አይነት ከገባ በኋላ እንቀጥል አስቀምጥላችኋለሁ ይሄን ቪዲዮ ሙሉን እንግዲህ NSO group says the tech is only meant to use እንግዲህ ቴሮሪስቶችን ለመያዝ ብቻ ነው ምን ለሚፈልጉ መንግስታት ነው ምንሸጠው እንጂ መንግስታቱ ህዝቡን እንዲሰልሉበት ምናምን አይደለም ይሰራ ነው ይላል እሱን ውሸታሞች ብሏቸው ፔጋስ ቢካምስ እንግዲህ ከ2019 ጀምሮ ብዙ ወደ 50,000 ስልኮችን በ2021 በርብሯል ተብሎ እንግዲህ 50,000 ቪክቲሞች ማለት ነው ይገመታል ይሄ እንግዲህ በጣም 180 ጆርናሊስቶች ጋዜጠኞች ሁሉ እንግዲህ በመላው ዓለም ያሉ ይሄን ሶፍትዌር የገዙ አገሮች መንግስታቶች ህዝቡን የሚፈልጉትን ሰው በሙሉ ካሉበት ሆነው መሰለልና ምንም አይነት ማንኛውም ዳታ በቃ ስልካችሁን ውስጥ ያለ ዳታ በሙሉ ማለት ነው መቆጣጠር ማየት መመዝገብ ይችላሉ ማለት ነው ኢንክሉዲንግ ዋይፋይ ትክክል ፊዮሪ ትክክል ኦኬ one of the Pegasus 26 known clients እንግዲህ ማን ናቸው እስካሁን ድረስ ከገዙ አሁን እስካሁን ድረስ ገዙ ከሚባሉ ሀገሮች እነማን ናቸው የሚገዙት ወይም ደግሞ ቅርብ ጊዜ ገዙት የበፊቶቹ አሁን እንግዲህ እኛ እስከምናውቀው ድረስ ለምሳሌ አሁን ጋና በጣም ዲሞክራቲክ የተባለች አገር ምን ብዙ ጓደኞች አሉኝ ጋኒያንስ ጥሩ ነው ሀገራቸው ግን በሚገርም ሁኔታ የጋና መንግስትም ራሱ እንግዲህ ከዚህ በፊት በ2022 አካባቢ መሰለኛ አኪዩዝ የተደረገው ለምን እንዳስፈለገው አይታወቅም በፔጋሰስን እንግዲህ ገዝቶ ብዙ እንግዲህ አንዳንድ አክቲቪስቶችን ለመሰለል ያው ይፋ ወንዶምታል ያው Ghana was one of the 26 countries where the military grade ነው by the way
በጦር መሪዎች ዘንድ በሚሊተሪ ደረጃ የሚጠቀሙበት ሶፍትዌር ነውና ስፓይዌር ነውና ዛሬ በህዝብ ላይ ያንዳንዱ ሰው እንደ ክሪሚናል ሆኖ ማለት ነው እንደ ቴሮሪስት ተቆጥሮ ሲሰለል አስቡት እንግዲህ ስለዚህ የሚጠቅማቸው ምንድነው በቃ እንደ ቀላል ከጓደኞቻችን ጋር በስልክ ስለ መንግስትን በተመለከተ ማውራት ራሱ አንችልም ማለት ነው ቴክስት መደራረግ አንችልም ምንም ነገር መንግስት በቃ ስለ መንግስት ምንም ነገር ኢንፎርሜሽን መለዋወጥ ወይም ህዝብን ለማንቃት ወይም ሌላ አይነት ነገር መንግስት በሙሉ ማወቅ ይፈልጋል ማለት ነው ይሄ በጣም አደገኛ ነገር ነው ወደ ታች ስንወርድ ከዚህ ጋር the revelation that Pegasus was being used by the Ghanaian government was particularly shocking ስለዚህ ጋና ታደርጋለች ተብሎ አይጠበቅም ነበር ግን የጋና መንግስትም እንደዛ አድርጓል ከዛ ወረድ ብለን ስናነብ እንደምታዩት sources who were at the AU heads of state summit in the Ethiopian capital Addis Ababa in February አሁን እንግዲህ ያለው February confirmed to this writers that Israeli diplomats offered military surveillance and intelligence assistance to some African leaders okay in exchange for supporting Israel's accreditation ስለዚህ እንግዲህ እስራኤልን እንዲደግፉ መንግስታት ከደገፋችሁ ይሄንን እንግዲህ አፕ ይሄንን ስፓይዌር ኢንተረስትድ ለሆኑ የአፍሪካ መሪዎች ማለት ነው ለአፍሪካ መሪዎች በኢትዮጵያ የኤዩ የአፍሪካን አንድነት ድርጅት ስብሰባ በነበረ ጊዜ እንደሚሰጥ የእስራኤል መንግስት ይሄንን ፔጋሰስን የሚሰራው አረጋግጧል ማለት ነው ከዛ ጋር በተያያዘ ወረድ ብላችሁ ስታነቡ ጆርናሊስት አክቲቪስትስ Cote d'Ivoire, Rwanda, Morocco, Togo, along with Kenya, Equatorial Guinea, Egypt, Cameroon, Uganda, and Ethiopia can also ask the same questions. ስለዚህ ከጠየቁ ይሰጣቸዋል ተብሎ ስፓይዌር በእስራኤሎች ቃል ተገባ ማለት ነው በዕብራይስጥ የምትጽፉት እኔ ካልተረጎማችሁልኝ አላነቡም ምክንያቱም አሁን ፖድካስት እየሰራው ሌሎቹም እንዲያነቡት በዕብራይስጥ አልተጻፉ በእንግሊዝኛ ጻፉ ችግር የለውም ተቃውሞም ቢሆን መደገፍም ቢሆን ችግር የለውም ያለበለዛ እንዴት አቋሉ ብላችሁ ነው ለማንኛውም የሚገርም ነው ታዲያ እንግዲህ ይሄ በ5 ሜይ የወጣ አርቲክል ነው ይሄ ሳር የሚባል ሰውዬ እንግዲህ ፎሬን ሚኒስትር ነው to meet with PM እንግዲህ takes off for visit to Ethiopia to meet the PM and foreign minister Gideon የሚከርማችሁ ነገር ሚት ላረግም ይሄደው የኢትዮጵያን ጠቅላይ ሚኒስትር አብይ አህመድንና የፎሬን ሚኒስትሩን አቻውን ማለት ነው ጌዲዮን ቲሞቴዎስን ነው ጌዲዮን ቲሞቴዎስ እንግዲህ ያው ከዚህ በፊትም ሰሞን ባለፈው ፕሮግራም ስናየው ነበር ይሄንን ሰው ጌዲዮን ቲሞቴዎስ የማን ባለቤት እንደሆነ by the way ይሄ የእስራኤል የውጭ ጉዳይ ሚኒስትር ሳር ጌዲዮን ሳር ነው የሚባለው ስማቸው የኛ ደግሞ የውጭ ጉዳይ ሚኒስትርም ጌዲዮን ነው እና ጌዲዮን ሞክሼ ናቸው ለማንኛውም በ5 መጥቶ ነበር ታይም ኦፍ እስራኤል ራሱ አይቶት ነበር ይህ ሰውዬ ማለት ነው ይህ ሰውዬ ደግሞ particularly linked this guy is particularly linked እንግዲህ መጀመሪያ ጌዲዮን ያው እንደምታውቁት እንግዲህ አሁን በዲጂታል ላይ ዋንኛ ሊደር ተብሎ የተሸለመው ቀደም ዮዳሄ አርያ ስላሴ ቱ እንደምታዋት ሃና አርያ ስላሴ ነች እሷም አይለኛ ፖስት አላት ይሄን ሁለቱም እንግዲህ የጀስቲስ ሚኒስትር በነበሩ ጊዜ ነው ፎሬን ጀስቲስ ሚኒስትር እሱ ያው ፎሬን ሚኒስትር ሆነ እሷ ደግሞ የውጭ ጉዳይ ሚኒስትር ሆነ እሷ ደግሞ የፍትህ ሚኒስትር ነው ተሹመዋል እንግዲህ ከቅርብ ጊዜ ወደዚህ ያው እንደምታዩት ይሄኛውን ሰውዬ ነው እንግዲህ ሊያየ የመጣው ማለት ነው እና የቤተሰብ ሆኗል ለምላችሁ ለዚህ ነው እቺ ደግሞ እንደምታዋት እንግዲህ ሃና አርያ ስላሴ ያው በዲጂታል አይዲው ላይ በኢትዮጵያ ዲጂታል አይዲ በዲጂታል መታወቂያው ላይ ዋና የተደረገው ያው የምታውቁት የዮዳሄ እህት ነች እና ይሄንን ሰውዬ ነው ሊያገኝ የመጣውና የሚገርመው እንግዲህ ሳር የሚባለው ኦኬ the purpose of the trip ለምንድን ነው የሄደው ሲባል ወደ ኢትዮጵያ መጣበት የሄደበት ምክንያት to strengthen relationships between two countries he's bringing dozens of representatives from Israeli companies
በብዙ እንትኖች ሰዎች ከእስራኤል የተለያዩ እንትኖችን ድርጅቶችን ሪፕሬዘንት ተወካዮችን የድርጅቶች ተወካዮችን በእርሻ ላይ በውሃ ላይ በክላይሜት ቴክኖሎጂ ላይ በሪኒዌብል ኤነርጂ ላይ በሜዲካል ዲቫይስስ በጤና ላይ በማኒፋክቸሪንግ ላይ ለማማከር ተብሎ ነው የሚሄደው ተብሏል። ግን የከቨር ነው። ዋናው ምንድነው? this guy even የእስራኤልን ህዝብ ማለት ነው በፔጋሰስ በመሰለል ኦኬ እንዲሰልሉ በጣም በቃ የሚደባብቅ የሚሸፋፍን የነበረ ሰው ነው። ያው እስራኤል ጀስቲስ ሚኒስተር ነው ኢንዲኬሽን ፖሊስ ስፓይንግ እና እስራኤል መንግስት ሲከሱት ራሱ ማለት ነው ይሄ ሰው የሚሸፋፍን የነበረ ሰው ነው። this is the guy according to my sources and my research now this is the guy now brought Pegasus onto the hands of the Ethiopian government ማለት ነው በኢትዮጵያ መንግስት እጅ እንዲሆን ያደረገ እንግዲህ ይሄ ሰው ነው ማለት ነው። እግዚአብሔር ይርዳን። ይሄ ነገር ግን ዝም ብሎ አይደለም there was times የኢትዮጵያ መንግስት የፔጋሰስ ቪክቲም ነኝ ብሎ እንትን ያደረገበት ዘመን ጊዜም ነበር። በ2022 የኢትዮጵያ መንግስት ከሶማሌ አቻው ጋራ ሊወያይ በሄደበት ጊዜ ወደ ሶማሊያ ማለት ነው ስልካችን ታፕ ተደርጓል በፔጋሰስ ቴክስቶቻችን ኮንቨርሴሽኖችን በሙሉ ታፕ ተደርጓል በማን ነው ታፕ የተደረገው ተብለው ሲጠየቁ እንግዲህ አብይ አህመድና የሶማሊያው መሐመድ አብዱላሂ ፎርማጆ ሲጠየቁ ኖ እንትን የተደረገው ያው በእስራኤል ሳይበር አርምስ ካምፓኒ had been used for እንግዲህ eavesdropping ለስለላ ማለት ነው ፔጋሰስን ተጠቅሞ ሰልሎን ነበር the source at that Pegasus ነው ፔጋሰስ እንግዲህ ሶፍትዌር ዴቨሎፕድ በመጠቀም ሰልለውናል ብሎ ተናግረው ነበር። አሁን እንግዲህ አትሰልሉም ከዚህ በኋላ ማለት ነው ከዚህ በኋላ አትሰልሉም አይጉድ። ለማንኛውም አምነስቲ ኢንተርናሽናል በዚህ ጉዳይ ላይ በጣም ኮንሰርኑን ለረጅም ጊዜ አሳይቷል። ይሄ በ2021 የወጣ አርቲክል ነው በ18 ጁላይ 2021 ይሄን ፕሮግራም የዛሬው መርሃ ግብራችንን 166 ሰው አሁን በላይቭ እያየ ነው 107 ሰው ላይክ አድርጓል። ይሄ ሁላችንን የሚያገባ ነገር ነው ወገኔ በዚህ ያላችሁበት አሁን ደግሞ ተቃውሟችንን የምንገልጸው በአምነስቲ ኢንተርናሽናል ጋር ኮኔክት በማድረግ ነው ኢንፎርሜሽናችንን። ምክንያቱም አምነስቲ ኢንተርናሽናል ዳታ ይሰበስባል በዚህ ጉዳይ ላይ ብዙ የሎየሮች ግሩፕ ነው አያችሁ። አሁን ይሄንን ኢንፎርሜሽን ሼር አድርገን ማለት ነው ለብዙዎች ሰዎች ስልኮቻቸው በአገር ውስጥም በውጭም የፔጋሰስ ቪክቲም ሲሆኑ ሲጠቁ ለዚህ ለአምነስቲ ኢንተርናሽናል ስልካችን እንትን ተደርጓል ብለው በውጭም በአገር ውስጥም ያሉ ሰዎች መናገር መቻልና ከዛ እንደሌሎቹ ሀገሮች ልክ አሁን ዋትስአፕ ይህን ያህል ብር ክፈል ብሎ እንደ ፔጋሰስን እንደከሰሰ እንደዛው ማለት ነው እኛ የምናደርግበት መንገድ ሊፈጠር ይገባል። ያለበለዚያ ነገ ማንናገርበት ጉዳይ ላይ ጊዜ ላይ እንደርሳለን ወገኖች። ከባድ ነገር ነው አሁን እያመጣ ያለው አያችሁ። ትርኢት ያሳየናል። የድሮን ትርኢት በስንት ሚሊዮን ዶላር የፈጀ ትርኢት ያሳየናል። ከዛ በመቀጠል ደግሞ አሁን ደረቱን ነፍቶ ፔጋሰስ እንግዲህ በህዝቡ ላይ ያላደረግ ነው እና ፎረንሲክ ሜቶዶሎጂ ሪፖርት ሃው ቱ ካች ኤንኤስኦ ግሩፕስ ፔጋሰስ ብሎ በ2021 በደንብ ዲቴይልድ የሆነ ስተዲ አድርጎ ሪፖርት አውጥቷል። ይህን ሪፖርት ሊንኩን ዲስክሪፕሽን ላይ አስቀምጫችኋለሁ ማየት ብትችሉ መልካም ነው። ለማንኛውም ያው እንግዲህ በአምነስቲ ኢንተርናሽናል ባወጣው ሪፖርት መሰረት ማለት ነው ታርጌት የሚባለው እንግዲህ በውጭም በአገር ውስጥም ያለ ኢትዮጵያዊ ሊሆን ይችላል ማይክሮፎኑን አብርተው ሪሞትሊ ማለት ነው በስልካችን ላይ ሪኮርድ ማድረግ እንደሚችሉ ኢሜል ሀችንን ሀክ ማድረግ እንደሚችሉ ማንበብ እንደሚችሉ ዳውንሎድ ማድረግ እንደሚችሉ ፎቶአችንን ቪዲዮአችንን በስልካችን ላይ ያለን ኢንስታንት ሜሴጆቻችንን ካላንደሩን ቀጠሮ ብለን ያዝ ነው ምን ቀጠሮ አለልኝ የሚለውን ሁሉ ፎን ኮሎችን መስማት ኢዝድሮፕ ማድረግ የሚችሉበትን ሶሻል ኔትወርክስ እንዳለ ፌስቡክ ይሁን ቴሌግራም ይሁን ምን ሪሞት ሊሆነ ማየት የሚችሉበትን ምክንያቱም አክሰስ በስልካችን ውስጥ አግኝተው ኮንታክቶቻችንን ማየት የሚችሉበትን ባይ ዘ ዌይ አንድ ኢንዲኬሽን ልሰጣችሁ እችላለሁ። ከቅርብ ጊዜ ወደዚህ ስልኮቻችሁ
መጣበታለን ግን ስልኮቻችሁ for example when it comes to contacts ማለት ነው all the sudden ስልካችሁ የስልኩ ኖሮ ማለት ነው ግን የኮንታክቱ ስሞቻችሁ ስሞቹን ካጠፋ ስልኩ እንደ ልክ በቃ ስልኩ አለ ግን የማስልክ እንደሆነ ስልካችሁ አላውቀውም ካለ it's and one indication Pegasus is installed on your phone okay ሎኬሽን እንግዲህ የት እንዳላችሁ ምናምን የሚያውቁበት ብራውዚንግ ሂስትሪ ሁሉ ያውቃል ምን በስልካችሁ ጉግል ላይ ገብታችሁ ብራውዝ እንዳደረጋችሁ ለማየት ማለት ነው ምን ሰርች እንዳደረጋችሁ ሁሉ ያውቃልና አካሄዳችንን በሙሉ የሚያጠኑበት በጣም ፓወርፉል የሆነ ሶፍትዌር ነው ያው Pegasus is hacking software or spyware this is developed marketed and licensed to governments around the world by the Israeli company NSO Group it has the capability to infect billions of phones running either iOS የሚጠቀም ስልኮችንም Android operating ያላቸውን ስልኮች መጠቀም ይችላል it is the name for perhaps the most powerful piece of spyware ever developed በጣም አደገኛው አይነት ሶፍትዌር ነው ማለት ነው አንብቡት ሙሉ ከዚህ ጋር አንደው አብሬ ለማሳየት እንዴት እንደሚሰራ ቢቢሲዎች ሞክረውት ነበር ይሄንን አሁን በጣም ሚኒስትሮች ሁሉ ስፓይ የተደረጉ ስለሆነ በዚህ ጉዳይ ላይ ለዚህ ነው አሁን አፕል አፕዴት እያደረገ ነው እንደውም to the some extent ስልኩ የቆየ ስልክ ሆነ ያላችሁ ስልካችሁን እንዳለ ሙልጭ አርጋችሁ ብትጥሉት ይችላል ሌተስት ስልክ ከሆነ ኮምባይንድ ሊከላከልላችሁ ይችላል ግን ችግሩ ደግሞ ምንድነው ይሄኛውም ድርጅት Pegasusም አዲስ አፕዴት እያደረገ አሁን የአቢ መንግስት እንግዲህ አዲሱ ነው ማለት ነው ያለው እነዚህ ስለዚህ ምንም የሚደረግበት ሁኔታ ላይ አይደለም ቢቢሲ ዶክመንተሪ ከዚህ በፊት ያወጣውን ኒውስ ካጭር ስለሆነ ቻይታን እንመለስ You're going to use this phone. This is effectively we'll call it the perpetrator's phone. Okay. And you're the perp. You've got access to everything I do on this phone. We'll call this phone the victim's phone. So if you look at that phone there, that's your dashboard. So you are all set to effectively spy on me for the next 2 days. Just a black one. Joe is buying እንግዲህ ተመልከቱ a whiteboard marker. የሞክሩት ነው በቃ ይሰልላል ማለት ነው የምታወራውን ይሰማል ኢሜሏን ያል bizarre. I can see Joe picking up ካሜራ አብርቶ ራሱ ያው የሚሄድበትን ሰውየውን ያል front camera and the back camera on Joe's phone. ሰውየው አያውቅም ስልኩ እንደዚህ እንደተደረገ quite creepy. I can see where Joe's moving. It's not just updating every so often. It's a live image. It's just gone 10 o'clock at night. አስቀምጥላችኋለሁ በጣም ነው የሚገርመው እንግዲህ ወገኖቼ በጣም የሚገርም ታይም ላይ ነው እየመጣን ያለ ነው ታዲያ እንግዲህ ፎረንሲክ ሜቶዶሎጂ ሪፖርት how to catch NSO ግሩፕ ነው እንግዲህ Pegasusን የሚሰራው ሪፖርቱ እንግዲህ በተለይ በዚህ በይሄንን ሪፖርት ፓሳያችሁ ሊንኩንም አስቀምጫለሁ ዲስክሪፕሽን ላይ በዚህ በኮምፒውተር ላይ በደንብ ዕውቀት ያላችሁ በስልኮች ላይ ዕውቀት ያላችሁ ኮምፒውተር ፕሮግራሚንግ የምታውቁ ሰዎች ህዝባችሁን ለመርዳት በጣም የምትጠቅሙ ሰዎች ናችሁ ማሁን ወቅት ማለት ነው መንግስት እያደረገ ያለውን ነገር አምነስቲ ኢንተርናሽናል እንዴት አድርጎ ስልኮቻችንን ላይ አፕራንድ ኖሮ እንደሚሰልል በደንብ አድርጎ ጥናቱን አስቀምጧል በምን አይነት ሁኔታ ስልካችንን ለመሰለል ስፓይ ለማድረግ የሚሄዱበትን መንገድ አምነስቲ ኢንተርናሽናል በጣም ረጅም ወደ 40 ፔጅ መሰለኝ ሪፖርት አውጥቷል እና አንዳንዱ ለኔ ባይገባኝም በዚህ ላይ ግን የተሰማራችሁ ሰዎች እውነት ነው አሁን ወገኖቻችሁን ለመርዳት ደጋግማችሁ በዚህ ላይ ቪዲዮም እየሰራችሁ ህዝቡንም አረት የሚያርጉ ነገሮች ብትለቁ መልካም ነው ግን እንዲሁ ለማሳየት የአምነስቲ ኢንተርናሽናል ሪፖርቱን ስንመለከት ያው እንግዲህ በመታየት ሁኔታ ነው በጣም ብዙ ሪፖርት ነው ያለው ኢዩት ያንዳንዱን ገብታችሁ ኢዩት ምን አይነት ስልኮች vulnerable እንደሆኑ ምን አይነት ስልኮች ደግሞ ትንሽ ለመቋቋም የሚችሉ በምን አይነት መንገድ ስልኮቻችንን እንደሚበረብሩ ማአት አይነት ኢንፎርሜሽን ነው እስካሁን በሜቴት አገሮች ስለላ አንተ ምንድነው ሰርቨሮቻቸው ሃክ ተደርጎ
ፔጋሰስ እንደሰራባቸው ምናምን ሁሉ ብዙ ሪፖርት ነው በጣም ረጅም ሪፖርት ነው እሱን ብታነቡ መልካም ነው ከታይም አኳያ እና ቴክኒካል አናሊሲስ ኦፍ ኢንንም ይሄም 43 ፔጅ ማለት ነው ያልኳችሁ አለ ገብታችሁ እዩት ሊንኩን አስቀምጫለሁ 43 ፔጅ ብዙ ነው ኦኬ ለማንበባው በዚህ ፕሮግራም ስለማይቻል ማለት ነው አልጀዚራም ከዚህ በፊት ኮንሰርን ኖሮት በ2020 to 2020 ዶክመንተሪ ሰርቷል እሱንም አብሬ ማስቀምጥላችሁ ይሆናል እንደው ለቅምሻ እሱንም ያያችሁ Originally when we started studying Pegasus in 2016 a target would have to click on a link sent via SMS in order to facilitate the infection of the phone. If you didn't click on the link, the phone wouldn't get infected and wouldn't be able to be monitored. But around 2017 or 2018, NSO Group appears to have released a major update to the Pegasus system, which allows... አሁን የኢትዮጵያ ስልክ የሚሰጠው እዚህ ጋር እድል የኢትዮጵያ መንግስት የሚያስገባው አይነት የስልክ አይነት አምሹር ለዚህ vulnerable የሆነ አይነት ስልክ ነው vulnerable የሆነ አይነት ስልክ ነው ለዚህ እንትን የሚያደርግ ነው እና አሁን ጁስት የገባው የኢትዮጵያ መንግስት ጁስት የገባው ስልክ ሃይሊ እንትን የፔጋሰስ አይነት ማለት ነው ቨርዥኑ ሌተስት ነው ስለዚህ ኦልሞስት ብዙዎቻችን ለዚህ ሰለባ ነን ማለት ነው እንዳልከው ግን እንግዲህ ሌተስት ስልኩ ሰዱ ነው የሚልበት አሁን እንግዲህ ምክንያቱም እና አፕል የራሳቸው ካምፓኒ እንትን ለማድረግ ስለሆነ አሁን የጨለማ ማህበረሰብ እኮ በራሱ እንዲሰለል ሌላ ፔጋሰስን መግዛት የቻለ ካምፓኒ ማንንም እንዲገዛው እንዲሰልለው አይፈልግም ግን ዋናው እስራኤል እንግዲህ የራሷን ጥቅም ነው የምትፈልገው የእስራኤል መንግስት ከክልል ስለሆነ አሁን ወደ ኢትዮጵያ መጣ እንግዲህ ለአቢ መንግስት ይሄንን ፔጋሰስ ስትሰጥ የአቢ መንግስት ደግሞ በተቃራኒው የሚያደርግላት ኢን ኤክስቼንጅ የሚያደርግላት ነገር አለ ኦኬ እንግዲህ እንደምታውቁት አሁን ሶስተኛው ዘ ግሬት እስራኤል ፕሮጀክት እየተሰራ ነው በዛ ጉዳይ ላይ የአቢ መንግስት ችግር የለበትም የፈለጉ የሚጠይቁትን ያደርጋል ዋናው ከስልጣን ላይ ማንንም እንዳያስወርደው እስከሚከላከሉለት ድረስ ይሄ ሶፍትዌር ደግሞ ያለን ለማድረግ ሶሻል ክሬዲት ሲስተም በኢትዮጵያ ቢልድ ለማድረግ በጣም የተመቻቸ ነው ስለዚህ አሁን እንደ ጠላት እየታየ ያለው ህዝብ ነው እንጂ መንግስት አይደለም እና እነሱ ተባብረው ይሰራሉ አሁን እኮ የፎሬን ሚኒስትሩ ወደ ኢትዮጵያ መምጣትና ይሄን ነገር ማመቻቸት ከዛ ጋር ነው አብረው የሚታየው እኔ እንደዛ ነው የምገነዘበው ወንድሜ ኦኬ ይሄንን ነው አንዲ governments to hack into phones with a so-called zero-click technique. This means the target does not need to click on anything. They don't need to take any action. Their phone could be sitting on a table. 1 minute it's fine, the next minute it's hacked. And once it's hacked, the government can access everything on the phone. They can get messages, they can turn on the microphone and listen into conversations happening near the telephone. They can take pictures through the camera. They can take passwords, ፓስወርዳችሁን ሁሉ ይወስዳሉ ምናምንና በተቻለ መጠን ወገኖች ፓስወርድ ቶሎ መቀየር በጣም ከባድ የሆነ ፓስወርዶች መያዝ በጣም ከባድ ጊዜ ነው ግን አሁን ከዚህ ጋር አጎለገውና አብረን በጣም ማየት ያለብን ነገር እንግዲህ አሁን የፋይዳው ጉዳይ ፋይዳው ሁሉ ነገር እንግዲህ በስልካችን ላይ እንደው መንግስት እየፈቀደ ነው እንደዚህ አይነት ፔጋሰስ ላይ ኢንቨስት የሚያደርግ አይነት መንግስት ባለበት ማለት ነው ነገ ህዝቡ ምን ያህል አደጋ ውስጥ የተወሰደ እንደሆነ በጣም የሚያሳስብ ሁኔታ ነውና በመንድችለው ሁሉ ሪፖርት ማድረግ እንችላለን ለማንኛውም አሁን ከዚህ what happens if you are infected ነው ኦኬ ኢንፌክት አሁን ፔጋሰስ የሚባል ስፓይዌር ስልካችን ውስጥ ቢገባ ማይኒ ዲቫይሳችን ላይ ቢገባ ምንድነው የሚሆነው ነው ኦኬ once installed it has unlimited access አንዴ ከገባ ተሳስተን ቴክስት ተልኮልን ያን ቴክስት ተቀበለን ከከፈት ነውና ስልካችን ውስጥ ከገባ አሁን ደግሞ ቅድም ደግሞ በአልጀዚራው ደግሞ ዶክመንተሪ አንዳንድ ጊዜ ጀስት በቃ ሲገባ ሁሉ አይታወቅም በጣም ሌተስቱ የዛን ያህል ካፓቢሊቲ ያለው ያለ ነው እግዚአብሔር ይሁን ለማንኛውም እንደምታዩት እንግዲህ ከገባ unlimited access አለው ማለት ልክኛ ስልካችን እንደምንጠቀመው እነሱ መጠቀም ይችላሉ ማለት ማንኛውም ነገር ላይ አክሰስ አላቸው ፓስወርድ መቀየር ይችላል ፓስወርዳችንን ማወቅ ይችላል ሞኒተር voice and VoIP calls including in real time ልክ በቃ real time አሁን ያወራን ያለነው ማዳመጥ ይችላል ኮሚኒኬሽኖች ሞኒተር ኮሚኒኬሽንስ in major apps such as WhatsApp, iMessenger, FaceTime ሁሉም ኮንቨርሴሽኖቻችን ምንላላከውን በዋትስአፕ በአይሜሴንጀር በፌስታይም ማወቅ ይችላል ትራክ ዘ ፎንስ ሎኬሽን ቫያ ጂፒኤስ በጂፒኤስ የሎኬሽናችን የት ጋር እንዳለን በዚህ ሰዓት in real time ማወቅ ይችላሉ ማይክሮሶፍት 365 ጉግል ወርክ ስፔስ ኦር ጂሜይልን አካውንት መበርበር ይችላል
Such wide-ranging access means that vulnerabilities exist whenever an employee or user has access to sensitive information, research and infrastructure. ስለዚህ እነኝን ሁሉ ኢንፎርሜሽኖችን ማግኘት ይችላሉ ማለት ነው። ምንም በቃ ለከኛ ስልኩ በእነሱ እጅ እንደገባ አድርጋችሁ ማየት ትችላላችሁ። በጣም ከባድ ነው ማለት ነው። ታዲያ እንግዲህ በመጠኑ እንኳን ጥንቃቄ እናደርግ በሚለው ላይ እኔ ያገኘሁትን እንግዲህ እንትን ለማለት ምን እናደርግ በሚለውም በመጨረሻ እቺን አሳይቻችሁ ከዛ አውጣለሁ ማለት ነው። How to save yourself from Pegasus እንግዲህ ብዙዎች እያደረጉ ያሉት አሁን ሌተስቶቹ ስልኮች የኛ ሀገር የገባውን አላውቅም። በውጭ ያለው ግን ዋትስአፕ ከሰሰ ፔጋሰስንና 167 ሚሊዮን ክፈል ተብሎ በፍርድ ቤት የተወሰነውን አሳይቻችኋለሁ በመግቢያው ላይ። ዋናው ምን ማድረግ አለብን ይሄን ፔጋሰስ እንዳይገባብን ከዚህ በኋላ avoid downloading suspicious files። አንዳንድ ጊዜ ዝም ብሎ ይላካል አይደል? የተላከውን ነገር ዝም ብሎ አለመክፈት ነው። አንዳንዴ የተላከ ሁሉ በጎ አይደለም። ከማንም ይሁን ገሌ ነኝ ብሎ ስልክ ቢልክ ፎቶ ቢልክ ዝም ብሎ አለመክፈት ነው። ምክንያቱም አይታወቅም በአሁኑ ሰዓት የምናውቀው ሰው መሆን መቻል አለበት። avoid ቴክስቶችን ቢሆኑ ማለት ነው የማይታወቅ። በዚህ ጉዳይ ላይ ባይዘው ሁላችንም በጣም መጠንቀቅ መቻል አለብን። አንዳንድ ጊዜ አካውንቶችን የሰዎችን ሁሉ በርበረው ገንዘቡን ሙሉ የሚያደርጉ በጣም ሃከሮችም ስላሉ ማለት ነው። avoid clicking on unknown links ያው ከዛው ጋር አብሮ የሚሄድ ነው። የማይታወቁ ሊንኮችን ሲላክልን ይሄን ክፈተውና ኢንፎርሜሽን ልልክልን ነው እንደዚህ የሚባለው ነገር አለመክፈት ነው። Never open links or download or open files sent from an unknown source ከዛው ጋር ነው ከማታውቁ ሰዎች የተላከ ምንም አይነት ሊንክ ቢኖር አትክፈቱ። ምንም አይነት ነገር ጠቀሜታ አለው ቢባል ምክንያቱም አሁን ከዛ በመቀጠል switch off push SMS messages in your device setting push SMS message የሚለውን እሱን ገብታችሁ እንግዲህ ማታውቁ ከሆነ ሰዎች እንዲያሳዩአችሁ አድርጉ። ሂዱና ፎን የሚሰሩ ልጆችም ጋር ሄዳችሁን ማስተካከል ትችላላችሁ። SMS ሜሴጆችን ፑሽ የሚያደርገውን በተን እሱን ዲቫይሶቻችሁ አጥፉ። ኦኬ if you own an iPhone do not jailbreak አንዳንድ ጊዜ ስልኮቻቸውን ጌም የሚጫወቱ ሰዎች ስልኮቻቸውን jailbreak ያስደርጋሉ። this is jailbreak it yourself to get around restrictions የበለጠ ስልኩን ሞር ኦፕን ታደርጉታላችሁ ማለት ነው። ፔጋሰስ እንዲገባበት ይሆናል ማለት ነው። ጌም ለመጫወት አንዳንድ ሶፍትዌሮችን ጭነን ሞባይል ላይ ለመጫወት ምናምን ብለው ሰዎች አንዳንድ ጊዜ እንትን ያደርጋሉ። ልጆችም ጄል ብሬክ ሊያደርጉ ይችላሉ። ልጅ ጄል ብሬክ በተደረገ ፎን ፔጋሰስ ላይ ከገባ ቤቱ ታሰለለ ማለት ነው። አስባችሁታል? ቤታችሁ ይሰለላል ማለት ነው። do not try to root your Android phone ሩቲንግ የሚባል አለ። ይሄን እንደምታውቁ ብቻ ሌላው ይቀር አንዳንዱ ስልኬን ሩት አደረኩት ምናምን ይሄንን ከማድረግ ከቆጠቡ ነው። ሰባተኛ always install software update እና ፓቾችን ልክ ስልካችሁ አይፎን ወይም አንድሮይድ ስልካችሁ ተላክንላችሁ በሚል ጊዜ አፕዴት አድርጉ። ምክንያቱም እንግዲህ አሎንግ ሳይድ ያው ፔጋሰስም ወይ ሌሎችም እንደዚህ ስፓይዌሮች ራሳቸውን አፕዴት ያደርጋሉ ያንን እስከሚያጠኑ ድረስ ራሳቸውን ከዛ ጋር አፕዴት እስከሚያደርጉ ድረስ ታይም እናገኛለንና አፕዴት ማድረጉ መልካም ነው። ግን እስከ ከላይ ከፍ ብለን የጠቀስናቸውን ጥንቃቄዎች ካደረግን በኋላ አንዴ ከገባ በኋላ በጣም አስቸጋሪ ነው። turn off ዋይፋይ ቅድም ፊዮሪ ስትናገሪ ነበር። ዋይፋይ የማትጠቀሙበት ሲሆን አጥፉ ነው። ብሉቱዝ የማትጠቀሙ ከሆነ አጥፉ። ሎኬሽን ሰርቪስ ሁሉ ጊዜ አጥፉ። ምን ያደርግላችሁ ሎኬሽን ሰርቪስ? አንዳንድ ነገሮች አፖች ሎኬሽን ሰርቪስ የሚያስፈልጋቸው አሉ ምናምን የዛን ጊዜ ልትጠቀሙ ይችላላችሁ በተቻለ መጠን ማለት ነው። ዋይፋይ የማትጠቀሙበት ጊዜ አጥፉ። ባትሪም ራሱ ይወስዳል ወይ ብሉቱዝም ሳትጠቀሙ ስትቀሩ አጥፉ። አሁን እኮ ችግሩ ብሉቱዝ ሄድፎን ነው የምንጠቀመው ስለዚህ ሁሉ ጊዜ ኦን ነው ምናምን ሎኬሽን ሰርቪስ ይጥፋ። encrypt any sensitive data located on your phone በሚስጥር any sensitive የሆነ ዳታ ኢንክሪፕት አድርጉት ማለት ሚስጥራዊ ያደርጉት እንትናችሁን ፓስወርዳችሁን በጣም ረጅም ሚስጥራዊ ያደርጉት በግልጽ እንትና ታስቀምጡ። periodically back up your files to the physical storage ሁሉ ጊዜ ባክአፕ አድርጉ። ፊዚካል ስቶሬጅን ባክአፕ አድርጉ። do not blindly approve apps permissions request ዝም ብላችሁ አንዳንድ አፕ ዝም ብላችሁ ፐርሚሽን ሲሰጣችሁ
ምንም ሳትመረምሩ ዝም ብላችሁ አፑን ፐርሚሽን አትስጡ ይሄ አፕ ስልክ ላይ ዳውንሎድ ለማድረግ ይፈልጋል ሲባል ዝም ብላችሁ ፐርሚሽን አትስጡ ነው ይሄ ነው ወገኖቼ እንግዲህ ይሄ በትክክል ገብቷል ውጤቱን የምናየው ይሆናል እግዚአብሔር እንግዲህ በጣም የሚገርም አይነት መንግስት ነው ይሄ መንግስት ያው ጥቅማቸው መንግስት ጋር የተያያዘ ጥቅመኛ የሆኑ በአሁኑ ወቅት ይሄ መንግስት እንዲነካባቸው አይፈልግም በጣም አሪፍ ቀጥል ነው የሚሉት እነሱ ለብዙዎቻችን ግን ከባድ አይነት ሁኔታ የሚያመጡበት ሁኔታ እየሄዱ ነው ማለት ነው እነኚህ እንግዲህ በቤተሰብ ሀገር የሚመሩ ሰዎች ማለት ነው it's just unbelievable ይሄው ነው በጣም ከባድ ጊዜ ነው እግዚአብሔር ዳን ጋዜጠኞች ጥንቃቄ አድርጉ በስራ ሀገራችሁ ይገደናል ብላችሁ በውጭም በሀገር ውስጥም ያላችሁ ሰዎች ሁላችሁም ጥንቃቄ አድርጉ ከዛ ከሁሉ በላይ ደግሞ እግዚአብሔር ይጠብቀን ይሄ እንግዲህ ሌላ ነገር አይደለም የዲክቴተሮች ያምባገነኖች ጸባይ ነው ሁሉ ያደርጋሉ እንደዚህ አይነት ነገር ዛሬ ተጠቀምንባቸው ቪዲዮዎች ፓወርፖይንቱንም ሁሉንም ቴሌግራም ላይ ማስቀምጥላችኋል ዲስክሪፕሽን ላይ ኦሬዲ አስቀምጫለሁ ሊንኩን ማግኘት ትችላላችሁ በተረፈ በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬውን ፕሮግራም በዚሁ ፈጸምኩ ስቸቁኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው መቼም ነጩ ዓለም ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.